የኤሌክትሪክ መኪና ዋጋ በየጊዜው እየቀነሰ ነው። በዛሬው ዕለትም ያልተጠበቀ ቅናሽ ተደርጓል። ነገር ግን ከዛ በፊት የኤሌክትሪክ መኪና በአሁን ሰዓት መግዛት የለባችሁም ያልኳችሁ ምክንያት ልንገራችሁ። እንግዲህ ከዚህ በፊት አንድ መረጃ ወደ እናንተ ማድረሴ ይታወሳል። ይሄውም ወደ ሀገር ውስጥ የሚገቡ ተሽከርካሪዎችን በአነስተኛ እንኳን እስከ 5 ዓመት ድረስ የሚቆይ የኤሌክትሪክ መኪኖችን የባትሪ ሁኔታ ዋስትና እንዲያሰጥ የሚያስችል አዲስ መመሪያ መንግስት አዘጋጅቷል። ያ መመሪያ ተግባራዊ ሲደረግ አንድ ገዥ ምን ያክል በሚገዛው ተሽከርካሪ ላይ ዋስትና እንደሚያገኝ ይህ ለገዢዎች እጅግ በጣም መልካም ነው። እሱ ብቻ አይደለም፣ የቴክኒክ ጉዳዮችም የጥገና ጉዳዮችንም በተመለከተ በትናንትናው ዕለት እንግዲህ የትራንስፖርት ሚኒስትሩ ማለትም የትራንስፖርት አገልግሎት ዘርፉ በአሃዱ ቀርቦ የሰጠውን መግለጫ በተመለከተ እንግዲህ በስክሪኑ ላይ እያያችሁ ነው። ይህ ሁኔታ የኤሌክትሪክ ተሽከርካሪዎችን በአሁን ሰዓት የምትገዙ ሰዎች ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ይህ መመሪያ ከተዘጋጀ በኋላ የምትገዙ ከሆነ ግን ስለ መኪና መቀነስ ብቻ ሳይሆን የመኪናችሁንም ዋስትና የምታገኙበት ስለሆነ በፍጹም አሁን ላይ የኤሌክትሪክ መኪና አትግዙ። በተደጋጋሚም ነግሬያችኋለሁኝ። አሁንም የምነግራችሁ ይሄን ነው። እንግዲህ ከሳምንት በፊት አንድ የቢዋይዲ ተሽከርካሪ ወደ 4,200,000 ብር ነበር። ከ3 ቀን በፊት 3.7 ገብቷል። በትናንትናው ዕለት 3.4 ገብቷል። በዛሬው ዕለት 3.3ም የሚባል ቦታ አለ። ዞሮ ይቀንሳል። ገና ከ3 ሚሊዮን ብር በታች ይወርዳል። ስለዚህ ከፍተኛ ጥንቃቄ አድርጉ። ይህንን ቪዲዮ የሚሰማችሁ ሐሳብ አስተያየትን በኮመንት አስቀምጡልን። ለወደዳችሁት ሸር አድርጉት።